እስኪ አንድ ጥያቄ ልጠይቃችሁ። የዓለማችን ባለጸጋ ማን ነው? የፌስቡክ መጽሔቶችን ካመናችሁ ኤለን መስክ ነው ይላችኋል። ነገር ግን እውነታው ከዚህ የተለየ ቢሆንስ? ስማቸውን በየትኛውም የባለጸጋ ዝርዝር ላይ የማታዩቸው፣ ነገር ግን የዓለማችንን ባንኮች፣ ሚዲያዎችና መንግስታት ሳይቀር ከጀርባ ሆነው የሚዘውሩ አንድ ቤተሰብ አሉ። ሀብታቸውም ከ500 ትሪሊዮን ዶላር በላይ እንደሚሆን ይገመታል። ይህም ማለት የኤለን መስክን ሀብት በሺህ እጥፍ ይበልጣል ማለት ነው። እነርሱ ጦርነቶችን ይፈጥራሉ፣ ለሁለቱም ወገን ጦር መሳሪያ ያበድራሉ፣ የፈለጉትን ንጉሥ ያወርዳሉ፣ የፈለጉትን ይሾማሉ። እነርሱ የሮዝቻይልድ ቤተሰብ ናቸው። ከጀርመን ጠባብ መንደር ተነስተው ዓለምን እንዴት ሊቆጣጠሩ ቻሉ? ናፖሊዮን ቦናፓርቲ የተጫወቱት አስገራሚ ታሪክ ምንድን ነው? ዛሬም ድረስ የአየር ንብረትን የመቆጣጠሪያ ቴክኖሎጂ አላቸው የሚባለው እውነታ ነው? ለትንሽ ደቂቃ ከእኔ ጋር ቆዩ። ስለ ገንዘብና ስለ ዓለም ያላችሁ እይታ ለዘላለም ይቀየራል። ሰብስክራይብ ካላደረጋችሁ አሁኑኑ ቤተሰብ ሁኑ። ወደ ሚስጥሩ ታሪክ እንሂድ። ታሪኩም የሚጀምረው ከዛሬ 260 ዓመታት በፊት በ1744 እንደ አውሮፓውያን አቆጣጠር በጀርመን ፍራንክፈርት ከተማ ነበረ። በወቅቱ አይሁዳውያን የሚኖሩበት ሰፈር ጠባብና የተጨናነቀ ነበር። በዚህ ሰፈር ውስጥ ማየር አሞሼል ሮዝቻይልድ የሚባል ሰው ይኖር ነበረ። ማየር ስራው የድሮ ሳንቲሞችን መልቀምና ለባለ ሀብት መኳንንቶች መሸጥ ነበረ። ማየር ግን ተራ ሰው አልነበረም። እጅግ ብልህና አርቆ አሳቢ ነበረ። ከሳንቲም ንግድም አልፎ ለመሳፍንት ገንዘብ ማበደር ጀመረ። ነገር ግን ማየር አንድ ትልቅ ህልም ነበረው፣ ንግዱን ዓለም አቀፍ ማድረግ። እንዴት አደረገው? 5 ወንድ ልጆች ነበሩት። እነዚህ 5 ልጆች ለሮዝቻይልድ ግዛት መስፋፋት ቁልፍ መሳሪያ ሆኑ። ማየር ልጆቹን ጠርቶ አንድ ምክር ሰጣቸው። የታዋቂውን የሮዝቻይልድ አርማ የሆነውን 5 ፍላጻ ሰጣቸው። አንዱን ፍላጻ ብቻውን በቀላሉ ይሰበራል፣ 5ቱ አንድ ላይ ከሆነ ግን ማንም ሊሰብራችሁ አይችልም አላቸው። ከዚያም ልጆቹን ወደ 5 የአውሮፓ ታላላቅ ከተሞች ላካቸው። አምሼል ፍራንክፈርት ጀርመን ቀረ። ሁለተኛው ልጁ ደግሞ ሰለሞን ወደ ቪየና አውስትራሊያ ሄደ። ሶስተኛው ናታን ወደ ለንደን እንግሊዝ ተጓዘ። የቤተሰቡ ኮከብ እሱ ነበረ ናታን። አራተኛው ካርል ወደ ኔፕላስ ጣሊያን አቀና። 5ኛው ጄምስ ወደ ፓሪስ ፈረንሳይ ሄደ። ይህም ስትራቴጂ ዓለማችን የመጀመሪያው ኢንተርናሽናል ባንክ መሰረት ሆነ። አውሮፓ ውስጥ ጦርነት ሲነሳ አንድ ወንድሙ ለሌላው ወንድሙ መረጃና ገንዘብ በድብቅ ያቀብል ነበረ። ሁሉም ከተሞች በእጃቸው ነበሩ። አሁን ደግሞ የታሪኩን ዋነኛና እጅግ አስገራሚ ክፍል እንምጣ። የሮዝቻይልድ ቤተሰብ በአንድ ቀን ሌሊት እንዴት የማይታሰብ ሀብት እንዳካበቱ የምንሰማበት ጊዜ ነው። ጊዜው 1815 እንደ አውሮፓውያን አቆጣጠር ነው። የአውሮፓ ታላቁ ጦር በናፖሊዮን ቦናፓርቲና በእንግሊዝ ጦር መካከል ዋተርሉ በተባለ ቦታ እየተካሄደ ነበረ። የዚህ ጦርነት ውጤት የአውሮፓን ዕጣ ፈንታ ብቻ ሳይሆን የእንግሊዝን ኢኮኖሚም የሚወስን ነበረ። እንግሊዝ ካሸነፈች የስቶክ ማርኬቱ ዋጋ ይጨምራል፣ ከተሸነፈች ግን ኢኮኖሚያው ይወድቃል። በለንደን የነበረው ናታን ሮዝቻይልድ አንድ ነገር አሰበ። ከማንም ቀድሞ የጦርነቱን ውጤት ማወቅ እንዳለበት ወሰነ። የሮዝቻይልድ ቤተሰብ በወቅቱ ከፈጣን ፈረሶችና እርግቦች የተሰሩ የራሳቸው የግል የመልእክት አውታር ነበራቸው። ኢንተርኔት በሌለበት ዘመን የእነርሱ መረጃ ከንጉሥ መልእክተኛ ቀድሞ ይደርስ ነበረ። ናፖሊዮን በጦርነቱ ተሸነፈ። ይህም ዜና የናታን መልእክተኛ በፍጥነት ለንደን ደረሰ። የመንግስቱን መልእክተኛ ገና 24 ሰዓት ይቀረዋል። ናታን ውጤቱን አወቀ። አሁን ምን የሚያደርግ ይመስላችኋል? ወደ ስቶክ ማርኬቱ ሄደ። በጣም አዝኖና ተስፋ እንደቆረጠ ሰው መስሎ ታየ። በድንገት በእጁ የነበረውን የእንግሊዝ ቦንዳ መሸጥ ጀመረ። ይህን ያዩ ሌሎች ነጋዴዎች ደነገጡ። ናታን እየሸጠ ነው ማለት እንግሊዝ ጦርነቱ ተሸንፋለች ማለት ነው አሉ። ናፖሊዮን መጥቶ ሊወረን ነው ብለው አሰቡ። ፍርሃት ነገሰ። ሁሉም ሰው በእጁ ያለውን ቦንዳ በርካሽ ዋጋ መሸጥ ጀመረ። የእንግሊዝ ቦንዳ ዋጋ ወደ 0 ተጠጋ። በመጨረሻም ሰዓት ቦንዳው ልክ ወረቀት ያክል ዋጋ ሲኖረው ናታን ለወኪሎቹ በድብቅ መልእክት ሰጠ። ገበያው ላይ የነበረው ቦንዳ በሙሉ አራርጎ ገዙት። አያችሁ፣ ራሱ ነው የገዛው በሌላ በኩል ሂዶ ማለት ነው።
በማግስቱም ጣት እንግሊዝ ማሸነፏን የሚገልጽ ኦፊሴላዊ ዜና ወጣ። የቦንድ ዋጋ ወደ ሰማይ ተተኮሰ። ናታን ሮዝቻይልድ በአንድ ቀን ውስጥ የእንግሊዝን ኢኮኖሚ ሙሉ በሙሉ ተቆጣጠረ። ሀብቱም በ20ና በ30 እጥፍ አደገ። በኋላም በኩራት እንዲህ አለ፣ የእንግሊዝ ገንዘብ የሚቆጣጠር ሰው የእንግሊዝን መንግስት ይቆጣጠራል፣ ገንዘቡን ደግሞ እኔ ነኝ የምቆጣጠረው። ከጦርነቱም ድል በኋላ የሮዝቻይልድ ቤተሰብ አቅም ማንም ሊደፍረው የማይችል ሆነ። በ19ኛው ክፍለ ዘመን አውሮፓ ውስጥ የባቡር ሐዲዶችን የዘረጉት እነሱ ናቸው። የስዊዝ ቦይ ለመገንባት ለእንግሊዝ መንግስት ገንዘብ ያበደሩት እነሱ ናቸው። ብራዚል ከፖርቹጋል ነጻ ስትወጣ ለነጻነቷ የከፈሉት ካሳ የሸፈኑት እነርሱ ናቸው። ነገር ግን ከሁሉም በላይ የሚያስፈራው ስልታቸው ጦርነትን ፋይናንስ ማድረግ ነው። አንድ የታሪክ ምሁር ሲናገር በአውሮፓ ያለ ሮዝቻይልድ ቤተሰብ ፍቃድ ጦርነት መጀመር አይቻልም ብለው ነበረ። ምክንያቱም ለጦርነቱ ገንዘብ የሚያበድሩት እነሱ ስለሆኑ። አንዳንድ ጊዜ ለሁለቱም ተቃራኒ ወገኖች ያበድራሉ። ለምሳሌ በአሜሪካ የእርስ በርስ ጦርነት ወቅት ከጀርባ እጃቸው እንዳለ ይነገራል። ይህንንም የሚያደርጉት ጦርነቱ ካለቀ በኋላ አሸናፊውም ተሸናፊውም ለባንካቸው ባለ ዕዳ እንዲሆን ለማድረግ ነው። ሌላው ትልቁ ውንጀላ የሚነሳው ከአሜሪካ ማዕከላዊ ባንክ ጋር በተያያዘ ነው። ፌዴራል ሪዘርቭ የመንግስት ሳይሆን የግል ባንክ ነው የሚሉ ብዙዎች ናቸው። እናም የዚህ ባንክ ባለቤቶች የሮዝቻይልድ እና ሌሎች ጥቂት ቤተሰቦች ናቸው የሚሉ ጭምጭምታዎች አሉ። ይህም እውነት ከሆነ የአሜሪካን ዶላር የሚተምኑት እነሱ ናቸው ማለት ነው። ታዲያ ዛሬስ ለምንድነው ስማቸው በሶሻል ሚዲያ የማንሰማው? መልሱ ቀላል ነው። የቤተሰቡ ህግ ሀብታቸውን በግልጽ እንዳይታወቅ ያዛል። ማየር ሲሞት በኑዛዜው ላይ የቤተሰቡን ሀብት በዝርዝር ለህዝብ ይፋ እንዳይሆን ብሎ አዞ ነበረ። ሀብታቸውን በሺ የሚቆጠሩ የልጅ ልጆች ስለተከፋፈሉት እንደ አንድ ግለሰብ ስማቸው አይወጣም። ነገር ግን ሁሉንም አንድ ላይ ስንደምረው ትሪሊየን ዶላር ያስቆጥራል። ዛሬ ላይ ትልልቅ ባንኮች፣ ታላላቅ የወይን እርሻዎችና የሪል ስቴት ኩባንያዎች አሏቸው። ነገር ግን ከሀብቱ ባሻገር ስማቸው ከብዙ ሴራ ጋር አንድ ላይ ይነሳል። አንደኛ ኢሉሚናንቲ። አንዳንዶች ይህ ቤተሰብ የአዲሱን የዓለም ስርዓት መሪዎች ናቸው ብለው ያምናሉ። ሁለተኛ የአየር ንብረት ቁጥጥር። በዓለም ላይ የሚከሰቱ የተፈጥሮ አደጋዎች ሳይቀር በቴክኖሎጂ የሚቆጣጠሩ አሉ ይላሉ። ሶስተኛ የእስራኤል ምስረታ። እስራኤል ሀገርን እንድትመሰረት ዋነኛ የገንዘብ ድጋፍ ያደረጉት እነርሱ ናቸው። የእስራኤል ጠቅላይ ፍርድ ቤትና የፓርላማ ህንፃ በሮዝቻይልድ ገንዘብ የተሰሩ ናቸው። እነዚህ ወሬዎች እውነት የሆኑ በእርግጠኝነት መናገር የሚቻለው አንድ ነገር ብቻ ነው። እነሱ ከብርሃን ይልቅ በጨለማ ውስጥ ሆነው መስራት ይመርጣሉ። ከፍራንክፈርት መንደር ተነስተው የዓለምን ኢኮኖሚ እስከ መዘወር የደረሱ የሮዝቻይልድ ቤተሰቦች ታሪክ ይህንን ይመስል ነበር። አንዳንዶች እንደ ብልህ ነጋዴዎች ያዩዋቸዋል፣ ሌሎች ደግሞ እንደ ዓለም ጠላት ይቆጥራቸዋል። ግን አንድ እውነት አለ፣ ገንዘብ ካለ ዓለምን ትገዛለህ የሚለው አባባል በተግባር ያሳዩት እነርሱ ናቸው። እናንተስ ምን ታስባላችሁ? ሮዝቻይልድ ቤተሰብ ዛሬም ድረስ ዓለምን እየገዙ ነው ብላችሁ ታስባላችሁ ወይ ስልጣናቸው አብቅቷል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በተለይም ስለ ናታ በጦርነቱ ለሰራው ሿሿ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ይህ ቪዲዮ አዲስ እውቀት እንደጨመረላችሁና እንዳዘናናችሁ ተስፋ አደርጋለሁ። ለጓደኞቻችሁ ሼር አድርጉላቸው። እንደዚህ አይነት ሚስጥራዊ ታሪኮች በተከታታይ ለማግኘት ሰብስክራይብ በማድረግ የደውል ምልክቷን የጫኑ። እኔ ኡበይድ ነበርኩ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር